ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የኢትዮጵያ ብሔራዊ ምርጫ ቦርድ የክልሎችና ከተማ አስተዳደሮች የጸጥታ ሁኔታን ለመገምገም ያለመ የባለድርሻ አካላት የምክክር መድረክ በአዲስ አበባ አካሄደ። በመድረኩ የክልል ርዕሳነ መስተዳደሮች፣ የከተማ አስተዳደር ከንቲባዎች፣ የፖለቲካ ፓርቲ አመራሮች፣ የጸጥታ አካላት የሥራ ኃላፊዎችና የሲቪል ማህበረሰብ ተወካዮች መገኘታቸው ተገልጿል። በመድረኩ ሰባተኛውን ሀገራዊ ምርጫ በስኬት ማካሄድ የሚያስችሉ የቅድመ ዝግጅት ተግባራት እየተከናወኑ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ ተናግረዋል። እንዲሁም የሲቪል ማህበረሰብ ድርጅቶች የመራጮች የምርጫ ግንዛቤን የሚያሳድግ ትምህርትና ስልጠና መስጠት የሚችሉበትን ፈቃድ ወስደው ወደ ስራ መግባታቸውን አክለው ገልጸዋል። ለፖለቲካ ፓርቲዎችም የምርጫ ተሳትፎን የሚያጠናክር ድጋፍ እየተደረገ ይገኛል ሲሉም ጠቁመዋል። የባለድርሻ አካላት የምክክር መድረኩም በየአካባቢው ያለውን ነባራዊ ሁኔታን የሚዳስስ ግንዛቤ የሚፈጠርበት መሆኑን ተናግረዋል። በቀጣይም ሰባተኛው የኢትዮጵያ ሀገራዊ ምርጫ ነጻ፣ ፍትሐዊና ገለልተኛ ሆኖ እንዲጠናቀቅ ባለድርሻ አካላት ወሳኝ ሚና መጫወት እንደሚገባቸውም መልእክት አስተላልፈዋል። ቦርዱ ግንቦት 24 ቀን 2018 ዓ.ም ለሚያካሄደው ሰባተኛው ሀገራዊ ምርጫ በተያዘለት ጊዜ ሰሌዳ ለማከናወን ተግባራዊ እንቅስቃሴ እየተደረገ እንደሚገኝ ሰብሳቢዋ መናገራቸውን ኢዜአ ዘግቧል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በማዕድን ማውጫ ስፍራ በደረሰ ግዙፍ የመሬት መንሸራተት አደጋ 200 ያህል ሰዎች ሕይወታቸው ማለፉን የሀገሪቱ መንግስት አስታወቀ። የሀገሪቱ የኮሚኒኬሽን ሚኒስቴር አደጋው የደረሰው በሩዋንዳ እንደሚደገፍ የሚነገርለት የኤም23 አማጺ ቡድን በሚቆጣጠረው ስፍራ እንደሆነ መናገሩን አዣንስ ፍራንስ ፕሬስ ዘግቧል። አክሎም ሩባያ በተሰኘው የማዕድን ማውጫ ስፍራ በደረሰው በዚሁ አደጋም ቢያንስ 200 ሰዎች መሞታቸውን ገልጾ በዚሁ አሳዛኝ አደጋ ላይ ሀዘን እንደገባ ጠቁሟል። በአደጋው ጉዳት የደረሰባቸው ሰዎችም በአካባቢው ወደሚገኙ ውስን አቅም ወዳላቸው ጤና ጣቢያዎች መወሰዳቸው ተገልጿል። በተመሳሳይ በአማጺው ቡድን የተሾሙት የሰሜን ኪቩ ገዢ ኤራስቶን ባሃቲ ሙሳንጋ አደጋ የደረሰበትን ስፍራ ከጎበኙ በኋላ ቢያንስ 200 ሰዎች መሞታቸውን ለኤኤፍፒ ተናግረዋል። የፈረንሳዩ የዜና ወኪል በበኩሉ አገኘሁት ባለው መረጃ በጥልቅ ሸለቆች መካከል ኮረብታ ላይ የሚገኘው ሩባያ የማዕድን ስፍራ ባለፈው ሳምንት በተለያየ ቀናት ሁለት ጊዜ የመሬት መንሸራተት እንደገጠመው መረዳቱን ገልጿል። እንደ አውሮፓውያን አቆጣጠር በ2021 መልሶ ካንሰራራ በኋላ በማዕድን የበለጸገውን የምስራቅ ኮንጎ በርካታ አካባቢዎችን የተቆጣጠረው አማጺው ቡድን በሰሜን ኪቩ ግዛት ያለውን የሩባያ ማዕድን ማውጫ የተቆጣጠረው ከ2 ዓመት በፊት ነበር። አካባቢው በአማጺው ቡድን ውስጥ መውደቁን ተከትሎም ኔትወርክ ተዘግቷል። እንዲሁም የኮንጎ ባለስልጣናትና የሲቪል ማህበረሰብ ቡድኖች ከአካባቢው ሸሽተዋል። ይህ የማዕድን ማውጫ ከ15 እስከ 30 በመቶ የሚሆነውን በዋናነት ለሞባይልና ኮምፒውተሮች ምርት ለማምረት በግብዓትነት የሚውለውን ኮልታን የተሰኘ ማዕድን ያመርታል። በዚሁ የማዕድን ጉድጓዶች ውስጥ በአደገኛ ሁኔታ በየቀኑ በሺዎች የሚቆጠሩ የባህላዊ ማዕድን አውጪዎች ይሰራሉ። የተባበሩት መንግስታት ድርጅት ባለሙያዎች አማጺው ሩባያ ማዕድን ማውጫን ከተቆጣጠረ በኋላ አዲስ አስተዳደር ማቋቋምን ይገልጻሉ። የኪንሻሳ አስተዳደር በበኩሉ በማዕድን ማውጫው የማዕድን ማውጣትና የሽያጭ እንቅስቃሴ ከባለፈው ዓመት የካቲት ጀምሮ መከልከሉን ገልጾ በየወሩ ግን እስከ 125 ቶን የሚደርስ የማዕድን ምርት ከሩባያ ወደ ሩዋንዳ እንደሚላክ ጠቁሟል። ኢትዮጵያና ዩናይትድ ኪንግደም የሁርሶ አይሻ 400 ኪሎ ቮልት እና የደጋ ሀቡር ቀብሪ ዳር 132 ኪሎ ቮልት የኃይል ማስተላለፊያ ፕሮጀክቶችን ለመገንባት ስምምነት ተፈራረሙ። በ400 ሚሊዮን ዶላር የሚተገበሩትን የሁለቱም ፕሮጀክቶች ስምምነት የገንዘብ ሚኒስትሩ አህመድ ሺዴና በዩናይትድ ኪንግደም መንግስት የሚተዳደረው ግሪድ ወርክስ ኩባንያ ስራ አስኪያጅ ክሪስ ፍሌቭን ተፈራርመዋል። በስምምነቱ ላይ ጠቅላይ ሚኒስትር አብይ አህመድና የዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር ይቬት ኩፐር ተገኝተዋል። ግሪድ ወርክስ የተሰኘው የዩናይትድ ኪንግደም የኢንቨስትመንት ተቋም ለማልማት የተፈራረማቸው ሁለቱ የኃይል ማስተላለፊያ ፕሮጀክቶች በሀገሪቱ የመጀመሪያዎቹ በግል ፋይናንስ የሚደረጉ የኃይል ማስተላለፊያ ፕሮጀክቶች ይሆናሉ። ሁለቱ ፕሮጀክቶችም በጋራ 400 ሚሊዮን ዶላር እንደሚያወጡ የገንዘብ ሚኒስቴር ባወጣው መግለጫ ጠቁሟል። የሁርሶ አይሻ 400 ኪሎ ቮልት የኃይል ማስተላለፊያ መስመር 198 ኪሎ ሜትር የሚረዝም ሲሆን በሰሜን ምስራቅ ኢትዮጵያ አካባቢ የሚገነባና ከጅቡቲ ጋር የኃይል ማስተላለፊያ
ማስተላለፊያ መስመር ግንኙነትን ለማጠናከር እንደሚረዳ ተገልጿል። የደገሃቡር ቀብሪ ዳር 132 ኪሎ ቮልት የኃይል ማስተላለፊያ መስመር ደግሞ 206 ኪሎ ሜትር እርዝማኔ ሲኖረው የሶማሌ ክልልን ከሀገሪቱ የመሃልና ሰሜን ምስራቅ የኤሌክትሪክ መስመሮች ጋር ይገናኛል። ስምምነቶቹ የተፈጸሙት ዶክተር አብይ አህመድ ከዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር ይቬት ኩፐር ጋር በቁልፍ የሁለትዮሽና ቀጠናዊ ጉዳዮች ዙሪያ ካደረጉት ውይይት ጎን ለጎን ነው። ከውይይቱ ጎን ለጎን የኃይል ማስተላለፊያ መስመር ፕሮጀክቶቹን ጨምሮ በኢንቨስትመንት አማካሪዎች ማዕቀፍ ስር የኢንቨስትመንትና ሀብት አስተዳደር የቴክኒካል ትብብር የመግባቢያ ስምምነትም ተፈርሟል። ዶክተር አብይ ስምምነቶቹን አስመልክቶ በማህበራዊ የትስስር ገጻቸው ባሰፈሩ ጽሑፍ እነዚህ ስምምነቶች ትብብርን በማጠናከርና ስትራቴጂያዊ መሰረተ ልማቶችን በማስፋት ረገድ ትልቅ እርምጃ የሚያሳዩ ናቸው ብለዋል። የኢትዮጵያ ብሔራዊ ባንክ በ17ኛው ዙር የውጭ ምንዛሬ ጨረታ $70 ሚሊዮን ለባንኮች ለመሸጥ ማስታወቂያ ወጣ። የዘርፉ ተቆጣጣሪ የሆነው ገዢው ባንክ ለሁሉም ባንኮች ክፍት እንደሆነ የገለጸው የውጭ ምንዛሬ ጨረታ ነገ እንደሚካሄድ ዛሬ ከሰዓት ባወጣው መግለጫ ጠቁሟል። በጨረታው መሳተፍ የሚፈልጉ ባንኮች የጨረታ ሰነዳቸውን ነገ ከጠዋቱ 4 ሰዓት እስከ 6 ሰዓት ድረስ በማስታወቂያው ላይ በተገለጸው የኢሜይል አድራሻ እንዲያስገቡም ጠይቋል። የጨረታውም ውጤት ነገ ከቀኑ 9 ሰዓት ላይ ይፋ እንደሚሆን ጠቁሟል። ገዢው ባንክ እስካሁን በነበሩት 16 ጨረታዎች $1.75 ቢሊዮን ለጨረታ አቅርቧል።